ይሁን ሰኔና ሰኞ የሚለውን ነው ይዤ የመጣሁት። እንግዲህ ሰኔና ሰኞ በተገናኙ ጊዜ መከራ፣ ስቃይ፣ ረሃብ፣ ቸነፈር እንዲሁም ደግሞ ሞት ይበዛል። ይኸውም አባቶቻችን እንደነገሩን ሰኔና ሰኞ ሲገናኙ ስቃይ፣ ረሃብ፣ ቸነፈር፣ መከራ እንደሚበዛ ነግረውናል። እኛም በዓይናችን አይተናል። በዓይነ ሕሊና ተመልከቱት፣ በዓይነ መንፈስ ቅዱስ ተመልከቱት። ወረድ ብላችሁ አልጋ ወርዳችሁ ካፈር ተኝታችሁ ከቤት ወጥታችሁ ዋሻ ገብታችሁ ሱባኤ ይዛችሁ ንስሐ ገብታችሁ ሱባኤ ይዛችሁ ተመልከቱት። ሰኔና ሰኞ ተገናኙ። ሰኔና ሰኞ ሲገናኙ ምን ይመጣል? ምን ይከሰታል? ምን ይታያል? የሚለውን በዝርዝር አስረዳችኋለሁ። አዎ ሌሎቹም በዓለም ያላችሁ የተማራችሁም ያልተማራችሁም በዓይነ ሕሊና በዓይነ መንፈስ ቅዱስ ተመልከቱትና የሆነውንና የሚሆነውን ታስተውላላችሁ። በነገራችን ላይ እግዚአብሔር የሚገኘው እግዚአብሔር በትክክል የሚታየው ከእግዚአብሔር ጋር በትክክል የምንገናኘው የምንተያየው በሚያስፈራ ቦታ ነው። በሚያስፈራ ቦታ ጅብ ባለበት፣ ድምፀ አራዊት፣ ግርማ ሌሊቱ በሚያስፈራበት በጫካው በተራራው ጭልል ባለው ቦታ ነው እግዚአብሔርና እኛ ልንገናኝ የምንችለው። እግዚአብሔር ሁልጊዜም ከኛ ጋር ነው። በእርግጥ እግዚአብሔር ሁልጊዜም ከኛ ጋር ነው። ግን በነገራችን ላይ በቅርበት የእግዚአብሔርን ቅዱሳን ማነጋገር እግዚአብሔር ቅዱሳን የሚያነጋግሩህ የሚገለጹልህ የእግዚአብሔር ድንቅ ስራው የሚገለጽልህ በሚያስፈራ ቦታ ነው። ነብር ባለበት፣ ጅብ ባለበት፣ አንበሳ ባለበት፣ ዘንዶ ባለበት፣ እባብ ጊንጥ ባለበት የሚባሉ የሚያስፈሩ ግርማቸው የሚያስፈራ አራዊቶች ባሉበት ነው እግዚአብሔርን በትክክል ልታገኘው የምትችለው እንጂ የብልጭልጩ ዓለም የጋጋታው ዓለም እንዲሁም መጠጡ ባለበት ጭፈራው ባለበት ዓለማዊ ነገር ባለበት ቦታ ብዙም የእግዚአብሔርን ድንቅ ስራ ረቂቁን ስራ ልታዩ አትችሉም፣ አንችልም።